በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት ከምዕራፍ 51 እስከ 65 እንደ እግዚአብሔር ፍቃድ እናነባለን። መዝሙረ ዳዊት 51 ለመዘምራን አለቃ ኤዶማዊ ዶይቅ መጥቶ ለሳኦል ዳዊት ወደ አቤሜሌክ ቤት መጥቷል ብሎ በነገረው ጊዜ የዳዊት ትምህርት። ኃያል ሆይ በክፋት ለምን ትጎዳዳለህ? ሁልጊዜስ በመተላለፍ አንደበትህ ኃጢአትን ያስባል። እንደ ተሳለ ምላጭም ሽንገላን አደረገ። ከመልካም ይልቅ ክፋትን፣ ጽድቅን ከመናገር ይልቅ ዓመፅንም ወደድክ። የሚያጠፋ ቃልን ሁሉ የሽንገላ ምላስን ወደድክ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህም ይነቅልሃል፣ ያፈርስሃልም። ሥራህንም ከሕያው ምድር ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህም ይላሉ። እግዚአብሔር ረዳቱን ያላደረገ በባለጠግነቱ ብዛት የታመነ በከንቱ ነገርም የበረታ ያ ሰው እነሆ። እኔስ በእግዚአብሔር ቤት እንደ ለመለመ እንደ ወይራ ዛፍ ነኝ ለዓለምና ለዘላለም። በእግዚአብሔር ምሕረት ታመነው አድርጎልኛልና ለዘላለም አመሰግነዋለሁ። በቅድስናህም ዘመን መልካም ነውና ስምህን ተስፋ አደረጋለሁ። መዝሙረ ዳዊት 52 ለመዘምራን አለቃ በመሐላት የዳዊት ትምህርት። ሰነፍ በልቡ አምላክ የለም ይላል። ረከሱ፣ በበደላቸውም ጎሰቆሉ። በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርም የሚፈራ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጅን ተመለከተ። ሁሉ በደሉ፣ አብረውም ረከሱ። አንድስ እንኳ በጎ ነገርን የሚያደርግ የለም። ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና፣ በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈራቸው። መድኃኒትን ከጽዮን ለእስራኤል ማንስ በሰጠ። እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። አሜን። መዝሙረ ዳዊት 53 ለመዘምራን አለቃ በበገናዎች ዜፋውያን መጥተው ለሳኦል እነሆ ዳዊት በእኛ ዘንድ ተሸሽጓል ብለው በነገሩ ጊዜ የዳዊት ትምህርት። አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ አፌንም ቃል አድምጥ። እንግዶች ቁመውብኛልና ኃይላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳል፣ በእውነትህም አጥፋቸው። ከፍቃዴ እሰዋልሃለሁ፣ አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና። መዝሙረ ዳዊት 54 ለመዘምራን አለቃ በበገናዎች የዳዊት ትምህርት። አቤቱ ጸሎቴን አድምጥ፣ ልመናዬንም ችላ አትበል። ተመልከተኝ ስማኝ፣ በሐዘኔ ተቅበዘበዝኩ ተናወጥኩኝም። ከጥላት ድምፅ ከአመፀኛም ግፍ የተነሳ አመፅን በላዬ ጥለውብኛልና በቁጣም ጠልተውኛልና። ልቤ በላዬ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትን እንቀጠቀጥ መጡብኝ፣ ጨለማም ሸፈነኝ። በርሬ አርፍ ዘንድ እንደ እርግብ ክንፍን ማን በሰጠኝ? እነሆ ኮብልሌ በራኩኝ፣ በምድር በዳም በተቀመጥኩኝ። ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩኝ አልኩኝ። አቤቱ ግፍና ጠብን በከተማ ውስጥ አይቻለሁና አስጠማቸው። አንደበታቸውንም ቁረጥ፣ በቀንና በሌሊት በቅጥሯ ይከቧታል። አመፅና ድካም ኃጢአትንም በመካከሏ ነው። ተንኮልና ሽንገላ ከአደባባይዋ አይርቁም። ጥላትስ ቢሰድበኝ በታገስኩኝ ነበር። የሚጠሉኝም ራሱን በላዩ ከፍ ከፍ ቢያደርግ
ከእርሱ በተሸሸኩኝ ነበረ። አንተ ግን እኩየ ሰው ባልንጀራዬና የልቤ ወዳጅ መብልን ከኔ ጋር በአንድነት ያጣፈጠህ በአንድ ልብም በእግዚአብሔር ቤት ተራምደን ሞት ይመጣባችሁ በሕይወት ሳሉ ወደ ሲኦል ይወርዳሉ። ክፋትን በማደሪያቸውና በመካከላቸው ነው። እኔ ግን ወደ እግዚአብሔር ጮኩኝ፣ እግዚአብሔርም ሰማኝ። በማታና በጧት በቀትርም እናገራለሁ፣ ጮኸማለሁ፣ ቃሌንም ይሰማኛል። በእኔ ላይ ብዙ ነበሩና ከሚያቀርቡኝም ነፍሴን በሰላም አዳናት። ቤዛ የላቸውምና እግዚአብሔርም አልፈሩምና ከጥንት ጀምሮ የነበሩ እግዚአብሔር ሰምቶ ያጎሳቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጆችን ዘረጋ፣ ኪዳኑንም አረከሱ። አፍ ከቅቤ ይልቅ ለዘበ፣ በልብም ግን ሰልፍ ነበር። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደ ተመዘዘ ሰይፍ ናቸው። ትጋትህን በእግዚአብሔር ላይ ጣል፣ እርሱም ይደግፈሃል። ለጻድቁም ለዘላለም ሁከትን አይሰጥም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ እታመንሃለሁ። መዝሙረ ዳዊት 55 ለመዘምራን አለቃ ከቅዱሳን ስለ ራቁ ሕዝብ ፍልስጤማዊ በጌት በያዙ ጊዜ ዳዊት ቅኔ። አቤቱ ሰው ረግጦኛል ማረኝ፣ ሁልጊዜም በሰልፍ አስጨንቀውኛል። የሚወጉኝ በዝተዋል፣ ሁልጊዜ ቀኑን ሁሉ ጠላቶች ረገጡኝ። እኔ ግን ፈራው፣ ባንተም ታመነው። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመነው አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎችን ያጸይፉብኛል። በእኔ ላይም የሚማከሩ ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሽጉኝማል። እነርሱም ተረከዜን ይመለከታሉ፣ ሁልጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም። አሕዛብን በቁጣ ትጠላቸዋለህ። አምላኬ ሆይ ሕይወቴን ነገረውህ፣ እንባዬን እንደ ትእዛዝህ በፊትህ አኖረው። በጠራሁ ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆነህ እነሆ አወቀው። በእግዚአብሔር ቃል አመሰግናለሁ፣ በእግዚአብሔር ቃል አከብርሃለሁ። በእግዚአብሔር ቃል ታመነው አልፈራም። ሰው ምን ያደርገኛል? አቤቱ የምስጋና ስዕለት የምሰጥህ ከኔ ዘንድ ነው። ነፍሴን ከሞት እግሮቼን ከመውደቅ አድንሃታልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ አሜን። መዝሙረ ዳዊት 56 ለመዘምራን አለቃ አታጥፋ ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ የዳዊት ቅኔ። ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና ጉዳት እስክታልፍም ድረስ በክንፎች ጥላ እታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮኻለሁ። ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱና እውነቱን ላከ፣ ነፍሴን ከአንበሶች መካከል አዳናት። ደንግጬ ተኛው፣ የሰው ልጅም ጥርሳቸው ጦር ነው፣ ፈላጻ አንደበታቸው የተሳለ ሾተል ነው። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህን በምድር ሁሉ ላይ ትሁን። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድ በፊቴ ቆፈሩ፣ በእርሱም ወደቁ። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው። እቀኛለሁ፣ ዘምራለሁ፣ ክብሬ ይነሳ፣ በገናም መሰንቆም ይነሱ። እኔም ማልጄ እነሳለሁ። አቤቱ በአሕዛብ ዘንድ አመሰግንሃለሁ፣ በወገኖችም ዘንድ ዘምራለሁ። ምሕረትህን እስከ ሰማይ ድረስ ከፍ ብሏለችና እውነትም እስከ ደመና ድረስ። አምላኬ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። አሜን። መዝሙረ ዳዊት 57 ለመዘምራን አለቃ አታጥፋ የዳዊት ቅኔ።
በእውነት ጽድቅን ብትናገሩስ የሰው ልጆች ሆይ በቅን ትፈርዳላችሁ። በልባችሁ በምድር ላይ ኃጢአትን ትሰራላችሁና እጆቻችሁ ግፍን ትታታለችና። ኃጢያን ከማኅፀን ጀምረው ተለዩ፣ ከሆድም ጀምረው ሳቱ፣ ሐሰትንም ተናገሩ። ቁጣቸው እንደ እባብ መርዝ ነው፣ እንደ ምድርም አውሬ ጆሮዋ የተደፈነ ነው። አዋቂ ሲደግምባት የአስማተኛዋ ቃል እንደማትሰማ እግዚአብሔር ጥርሳቸውን በአፋቸው ውስጥ ይሰብራል። እግዚአብሔር የአንበሶችን መንጋጋዎች ያደቃል። እንደሚፈስ ውሃ ይቀልጣሉ፣ እስኪያደክማቸውም ድረስ ፈላጻዎችን ይገትራል። እንደሚቃጠል ሰም ያልቃሉ። እሳት ወደቀች፣ ፀሐይንም አላዩአትም። እሾሃቸው ሳይታወቅ በትር ሆነ። ሕያዋን ሳላችሁ በዓመቱ ይነጥቃችኋል። ጻድቅ በቀልን ባየ ጊዜ ደስ ይለዋል፣ በኃጢአተኛ ደምም እጁን ይታጠባል። ሰውም በእውነቱ ለጻድቅ ፍሬ አለው፣ በእውነት በምድር ላይ የሚፈርድ አምላክ አለ ይላሉ። መዝሙረ ዳዊት 58 ለመዘምራን አለቃ አታጥፋ ሳኦል ይገዱት ዘንድ ቤቱን እንዲጠብቁ በላከ ጊዜ ዳዊት ቅኔ። አምላኬ ሆይ ከጠላቶች አድነኝ፣ በላይም ከቆሙት አስጥለኝ። ከግፍ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ። እነሆ ነፍሴን ሸምቀውባታልና ብርቶች በላይ ተሰበሰቡ። አቤቱ በበደሌ አይደለም በኃጢአቴም አይደለም። ያልበደለ ሮጠው ተዘጋጀሁም፣ ተነስ ተቀበለኝ እይ። አንተም አቤቱ ኃያላን አምላክ የእስራኤል አምላክ አሕዛብን ሁሉ ትጎበኝ ዘንድ ተነስ። አመፅ የሚያደርጉትን ሁሉ አትማራቸው። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነሆ በአፋቸው አስንተው ይናገራሉ፣ ሰይፍም በከንፈራቸው አለ፣ ማን ይሰማል ይላሉ። አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብንም ሁሉ ትነቅላቸዋለህ። እግዚአብሔር መመኪያዬ ነውና ኃይሌን ወደ አንተ አስጠጋው። የአምላኬ ቸርነቱ ይገናኛል፣ አምላኬ በጠላቶቼ ላይ ያሳየኛል። ሕግህን እንዳይረሱ አትግደላቸው። አቤቱ ጋሻዬ በኃይልህ በትናቸው፣ አዋርዳቸውም። ስለ አፋቸውም ኃጢአት ስለ ከንፈራቸውም ቃል መርገምና ሐሰትን ስለሚናገሩ በትዕቢታቸውም ይጠመዱ። በቁጣ አጥፋቸው፣ እንዳይኖሩም አጥፋቸው። ያዕቆብ አምላክ እስከ ምድር ዳርቻ ድረስ እንዲገዛ ይወቁ። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማይቱም ይዙሩ። እነርሱም መብል ለመፈለግ ይበተኑ፣ ያልጠገቡ እንደሆነ ያንጎራጉራሉ። እኔ ግን ለኃይልህ እቀኛለሁ፣ በምሕረትህም ማልዶ ደስ ይለኛል። በመከራ ቀን መጠጊያዬና አምባዬ ሆነሃልና፣ ረዳቴ ሆይ ለአንተ ለአምላኬ ዘምራለሁ። አንተ አምላኬ መጠጊያዬ ምሕረቴም ነህና። አሜን። መዝሙረ ዳዊት 59 ለመዘምራን አለቃ የሶርያን ሁለቱን ወንዞችና የሶርያን ሶባልን ባቃጠለ ጊዜ ኢዮአብ ተመልሶ ከኤዶማዊ ሰዎች በጨው ሸለቆ 12,000 በገደለ ጊዜ ለትምህርት የዳዊት ቅኔ። አቤቱ ጠላህን፣ አፈረሰህንም፣ ተቆጣህ፣ ይቅርም አልህን። ምድርን አናወጥሃት፣ አወካሃትም፣ ተናውጣለችና ቁስሏን ፈውስ። ለሕዝብ ጭንቀትን አሳያሃቸው፣ አስደነገጥካቸውም። ወይን አጠጣሃን፣ ከቀስት ፊት ያመልጡ ዘንድ ለሚፈሩ መቸው። ወዳጆችህ እንዲድኑ በቀኝህ አድን፣ አድምጠኝም። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል። ሴከምንም እከፍላለሁ፣ የሱካትንም ሸለቆ እሰፍራለሁ። ገልአድ የኔ ነው፣ ምናሴም የኔ ነው። ኤፍሬም የራሴ መጠጊያ ነው። ይሁዳ ንጉሴ ነው። ሞዓብ መታጠቢያዬ ነው። በኤዶማይ ላይ ጫማዬን እዘረጋለሁ። ፍልስጤማዊ ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምስ ይመራኛል? አቤቱ የጠላህን አንተ አይደለምን? አምላኪ ሆይ ከሰራዊታችን ጋር አትወጣም?
በመከራችን ረድኤት ስጠን። የሰውን ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን፣ እርሱ የሚያስጨንቁንን ያዋርዳቸዋል። መዝሙረ ዳዊት 60 ለመዘምራን አለቃ በበገናዎች የዳዊት መዝሙር። አምላኬ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁና። በድንጋይ ላይ ከፍ ከፍ አደረግኸኝ፣ ጽኑ ግንብንም በጠላቴ ፊት ተስፋዬንም ሆነኸኛልና መራኸኝ። በድንኳንህ ለዘላለም እኖራለሁ፣ በክንፎችህም ጥላ እጋረዳለሁ። አቤቱ አንተ ስእለቴን ሰምተሃልና ስምህን ለሚያከርሱት ሰጠሃቸው። ለንጉሥ ከቀን በላይ ቀን ትጨምራለህ፣ ከዓመቱም ከትውልድ ወደ ትውልድ ይሆናል። በእግዚአብሔር ፊት ለዘላለም ይኖራል። ይጠብቁት ዘንድ ምሕረትን እውነትን አዘጋጀለት። እንዲሁ ለስምህ ለዘላለም እዘምራለሁ፣ ስእለቴን ሁልጊዜ ፈጽም ዘንድ አሜን። መዝሙረ ዳዊት 61 ለመዘምራን አለቃ ስለ ኤዶም የዳዊት መዝሙር። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና፣ እርሱ አምላኬ መድኃኒቴ ነውና፣ እርሱ መጠጊያዬ ነው፣ እጅግም አልታወክም። እስከ መቼ በሰው ላይ ትቆማላችሁ? እናንተ ሁላችሁ እንዳዘነበለ ግድግዳ እንደ ፈረሰም ቅጥር ትገድላላችሁ። ነገር ግን ክብሬን ይሻሩ ዘንድ መካሩ፣ ሐሰትንም ይወዳሉ። በአፋቸው ይባርካሉ፣ በልባቸው ግን ይረግማሉ። ነገር ግን ነፍሴ ሆይ አንቺን ለእግዚአብሔር ተገዢ፣ ተስፋዬ ከእርሱ ዘንድ ናትና። እርሱ አምላኬ መድኃኒቴ ነውና፣ እርሱ መጠጊያዬ ነው፣ አልታወክም። መድኃኒቴና ክብሬ በእግዚአብሔር ነው፣ የረድኤቴ አምላክ ተስፋዬ እግዚአብሔር ነው። የሕዝብ ማኅበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊት አፍሱ። እግዚአብሔር ረዳታችን ነው። ነገር ግን የሰው ልጆች ከንቱ ናቸው፣ የሰው ልጆች ሐሰተኞች ናቸው፣ በሚዛንም ይበድላሉ። እነርሱስ በፍጹም ከንቱ ናቸው። አመፅን ተስፋ አታድርጉ፣ ቅሚያንም አትተማመኑ። ባለጠግነት ቢበዛ ልባችሁ አይኩራ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህንን ብቻ ሰማው። ኃይል የእግዚአብሔር ነው። አቤቱ ምሕረት ያንተ ነው፣ አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጣለህና። መዝሙረ ዳዊት 62 በኤዶምስ ምድር በዳ በነበረ ጊዜ ዳዊት መዝሙር። አምላኬ አምላኬ ወደ አንተ ሰግዳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድር በዳ ኃይልና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከተው። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮችም ስምህን በደስታ ያመሰግናሉ። በምኝታዬም አስብሃለሁ፣ በማለዳ እናገራለሁ። ረዳቴ ሆነሃልና በክንፎችም ጥላ ደስ ይለኛልና። ነፍሴ በኋላህ ተከታተለች፣ እኔንም ቀኝህ ተቀበለችኝ። እነርሱ ግን ነፍስን ለከንቱ ፈለጓት፣ ወደ ምድርም ጥል ይገባሉ። ለሰልፍ እጅ አልፈው ይሰጣሉ፣ የቀበሮም እድል ፈንታ ይሆናል። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱም የሚያምል ሁሉ ይከብራል። ሐሰትን የሚናገር አፍ ይዘጋልና። መዝሙረ ዳዊት 63 ለመዘምራን አለቃ የዳዊት መዝሙር። አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። ከጠላትም ፍርሃት ነፍሴን አድነን። ከክፉዎች ሸንጎ ከአመፀኞችም ብዛት ሰውረኝ። እንደ ሰይፍ ምላሳቸውን አሳሉ፣ መራራ ነገርን ለማድረግ ንጹሕንም በስውር ለመድፈን። ቀስትን ገተሩ፣ ድንገትም ይነድፋሉ፣ አይፈሩም። ለእነርሱ ለራሳቸው ክፉ ነገርን አጸኑ፣ ወጥመድም ይዘረጉ ዘንድ ተማከሩ። ማንስ ያየናል ይላሉ፣
አመጽን ፈለጉ ሲፈትኑም አለቁ። የሰው የውስጡ አሳቡ ልቡ የጠለቀ ነው። እግዚአብሔር ከፍ ከፍ ይላል፣ የድህነትንም ፈላጻ ያቆስላቸዋል። አንደበታቸው ያሰናክላቸዋል፣ የሚያዩአቸውም ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ፣ የእግዚአብሔርንም ሥራ ተናገሩ፣ ሥራውንም አስተዋሉ። ጻድቅ በእግዚአብሔር ደስ ይለዋል፣ በእርሱም ይታመናል። ልባቸውም የቀና ሁሉ እልል ይላሉ። መዝሙረ ዳዊት 64 ለመዘምራን አለቃ የዳዊት የምስጋና መዝሙር። አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የአመጽ ነገር በረታብን፣ ኃጢአታችንን አንተ ይቅር ትላለህ። አንተ የመረጠው በአደባባዮችም ለማደር የተቀበለው ምስጉን ነው። ከቤት በረከት እንጠግባለን። አቤቱ መቅደስህ ቅዱስ ነው፣ በጽድቁም ድንቅ ነው። በምድር ዳርቻ ሁሉና በሩቅ ባህር ውስጥም ላሉ ተስፋቸው የሆነ አምላካችን መድኃኒታችን ሆይ ስማን። በጉልበትህ ተራራዎችን አጸናሃቸው፣ በኃይልህም ታጠቅሃለህ። የባህሩንም ጥልቀት የሞገዱንም ጩኸት ታናውጣለህ። ከተአምራትህ የተነሳ አሕዛብ ይደነግጣሉ፣ በምድር ዳርቻዎች የሚኖሩ ይፈራሉ። የጧትና የማታ መውጫ ደስ ታሰኛቸዋለህ። ምድርን ጎብኘሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛህ። የእግዚአብሔር ወንዝ ውሃን የተመላ ነው፣ ምግባቸውም አዘጋጀህ፣ እንዲሁ ታስናዳለህ። ትልሟን ታረካለህ፣ ቦዋንም ታስተካክላለህ፣ በነጠብጣብም ታለሰልሳታለህ። ቡቃያዋንም ትባርካለህ፣ በቸርነት ዓመትን ታቀናጃለህ። ምድር በዳውንም ሰብል ይጠግባል። የምድር በዳ ተራራዎች ይረካሉ፣ ኮረብታዎችም በደስታ ይታጠቃሉ። ማሳመሪያዎች መንጋዎች ለበሱ፣ ሸለቆዎችም በእህል ተሸፈኑ። በደስታ ይጮኻሉ፣ ይዘምራሉ። መዝሙረ ዳዊት 65 ለመዘምራን አለቃ የመነሳት የምስጋና መዝሙር። በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ለምስጋናውም ክብር ስጡ። እግዚአብሔርን እንዲህ በሉት፣ ሥራህ ግሩም ነው፣ ኃይልህ ብዙ ሺህ ጠላቶችን ዋሻህም። በምድር ያሉ ሁሉ ለአንተ ይሰግዳሉ፣ ለአንተም ይዘምራሉ፣ ለስምህም ይዘምራሉ። ኑ የእግዚአብሔርን ሥራ እዩ፣ የሰው ልጆች ይልቅ በምክር ግሩም ነው። ባህርን የብስ አድርጋት፣ ወንዙንም በእግር ተሻገሩ፣ በዚያ በእርሱ ደስ ይለናል። በኃይሉ ለዘላለም ይገዛል፣ ዓይኖቹ ወደ አሕዛብ ይመለከታሉ። አመፀኞች ራሳቸውን ከፍ ከፍ አያደርጉም። አሕዛብ ሆይ አምላካችንን ባርኩ፣ የምስጋናውንም ድምፅ አሰሙ። ነፍሴም በሕይወት ያኖራታል፣ እግሮቼንም ለመናወጥ አልሰጠም። አቤቱ ፈትነህናል፣ ብርህንም እንደሚያነጥር አንጥረህናል። ወደ ወጥመድ አገባህን፣ በጀርባችንም መከራን አኖረህ። በራሳችን ላይ ሰውን አስረገጠህን፣ በእሳትና በውሃ መካከል አለፍን። ወደ እረፍትም አወጣህን። ከሚቃጠለው መስዋዕት ጋራ ወደ ቤትህ ገባለሁ። በመከራዬ ጊዜ ባፌ የተናገርኩትን ከንፈሮችም ያሉትን ስእለቴን ላንተ ፈጽማለሁ። ከዕጣንና ከወጠጤዎች ጋርም ለሚቃጠል መስዋዕት ፍሪዳን አቀርባለሁ። ላሞችና ፍየሎችን እሰዋለሁ። እግዚአብሔር የምትፈሩ ሁሉ ኑ ስሙኝ፣ ለነፍስ የሚያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኩኝ፣ በአንደበቴም አመሰገነው። በልብ በደልን አይቼ ብሆን ጌታ አይሰማኝም ነበረ። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱም ከኔ ያላረቀ እግዚአብሔር ይመስገን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። አሜን።